ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስ በሳለን እንገኛለን በቅድሚያ ማርስ ዜናዎች የቡድን 20 አባል ሀገራት ኢንተርፌስ ፎረም ፕሬዝዳንትና የተለያዩ ተቋማት መሪዎች ግንቦት 7 2017 ዓ.ም ከኢትዮጵያ የሃይማኖት ተቋማት ጉባኤ የሥራ ኃላፊዎች ጋር ምክክር አደረጉ በግሬስ ክርስቲያን ሚዲያ የተዘጋጀውን ግሬስ ቶርናመንት የእግር ኳስ ውድድር ሊደረግ መሆኑ ተገለጸ ከውጭ የፈረንጆቹ ዓመት 2024 በዓለም አቀፍ ደረጃ ከፍተኛ የሀገር ውስጥ ተፈናቃዮች ቁጥር የተመዘገበበት ነው ተባለ ከመረጃዎቹ ጋር ነሱስና ያሶብራችሁ ከተደርጋለሁኝ አብራችሁ ነው የቡድን 20 አባል ሀገራት ኢንተርፌስ ፎረም ፕሬዝዳንትና የተለያዩ ተቋማት መሪዎች ግንቦት 7 2017 ዓ.ም ከኢትዮጵያ የሃይማኖት ተቋማት ጉባኤ የሥራ ኃላፊዎች ጋር ምክክር አድርገዋል የቡድን 20 አባል ሀገራት ኢንተርፌስ ፎረም ፕሬዝዳንት ፕሮፌሰር ኮልድራም የኬንያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ዶክተር አብዱራህማን ኢስማኤል የዓለም የሃይማኖት ተቋማት ኢኖቬቲቭ የአፍሪካ አህጉር ዳይሬክተር አምባሳደር ሙሴ ኃይሉን ጨምሮ በሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ላይ የተሳተፉ የተለያዩ የዓለምና አህጉር አቀፍ ተቋማት መሪዎች በኢትዮጵያ የሃይማኖት ተቋማት ጉባኤ ጽፈት ቤት በአካል በመገኘት የጉባኤውን የሥራ እንቅስቃሴ ጎብኝተዋል በወቅቱ ጉባኤው በቀጣዮቹ ዓመታት ሊያስገነባው ያቀደውን በአይነቱ ለየት ያለ የሰላምና የሃይማኖት ተቋማት የምክክር ማዕከል ህንጻ ግንባታ በተመለከተ ሰፊ ምክክር ከጉባኤው አመራሮች ጋር ተደርጓል በምክክሩ የታሰበው የሰላምና የሃይማኖት ተቋማት የምክክር እንዲሁም የምርምር ማዕከል ዲዛይንና አጠቃላይ ሐሳብ እጅግ የሚደንቅ በመሆኑ እቅዱን ተግባራዊ ለማድረግ ሁሉም የበኩሉን ኃላፊነት ሊወጣ ይገባል የሚል ሐሳብ ተነስቷል በመጨረሻም ሁሉም ሰላም ወዳድ አካላት በመቀራረብ በመተባበርና በመቀናጀት መስራት ከቻሉ ይህን ታላቅ እቅድ እውን ማድረግ እንደሚቻል የጋራ መደምደሚያ ሐሳብ ላይ መድረስ ችሏል መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው በግሬስ ክርስቲያን ሚዲያ የተዘጋጀውን ግሬስ ቶርናመንት የእግር ኳስ ውድድር ሊደረግ መሆኑ ተገለጸ ይህንን አስመልክቶ በትላንትና ዕለት በተሰጠ ጋዜጣዊ መግለጫ ግሬስ ቶርናመንት ማህበረሰባችንን ለስፖርት ለማንቃትና እርስ በርስ ተቀራርቦ ስፖርታዊ ባህልን እንዲያዳብር ለማስለመድ የተዘጋጀ የእግር ኳስ ውድድር እንደሆነ ተገልጿል በእግር ኳስ ጨዋታ ውስጥ ለመያያዝና ማህበረሰባችንን ለመጥቀም ለበጎ ዓላማ የተዘጋጀ መሆኑን ተገልጿል በዚህ እግር ኳስ ውድድር 16 ቡድኖች የሚሳተፉ ሲሆን በሰላምና በፍቅር ለወንጌል ምሳሌነት በሚሆን መልኩ እርስ በርስ ውድድሩ ይደረጋል ተብሏል ይህ የእግር ኳስ ውድድር የክብር እንግዶች የቤተክርስቲያን መሪዎችና አገልጋዮች በተገኙበት ግንቦት 9 2017 ዓ.ም ከ9 ሰዓት ጀምሮ በቡልቡላ ሜዳ የሚከናወን ሲሆን የመክፈቻ ጨዋታው በናዝራውያን ቡድንና በጸጻት ቤተክርስቲያን ቡድኖች መካከል በሚደረገው ጨዋታ እንደሚጀመር ተገልጿል መረጃው የዘክርስቲያን ኒውስ ነው መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል አሁን ደግሞ ከውጭ ያገኘናቸው መረጃዎችን እናልፋለን ዓለም አቀፉ የተፈናቃዮች ክትትል ማዕከል IDMC ያለፈው የፈረንጆቹ ዓመት 2024 በዓለም አቀፍ ደረጃ ከፍተኛ የሀገር ውስጥ ተፈናቃዮች IDP ቁጥር የተመዘገበበት ሆኗል ሲል ገልጿል በአመቱ 83.4 ሚሊዮን ሰዎች መፈናቀላቸው የተገለጸ ሲሆን በተለያዩ አካባቢዎች የተነሱ ግጭቶችና አመጾች መበራከት የተፈናቃዮቹ ቁጥር ከፍተኛ ጭማሪ ለማሳየቱ ምክንያት ነው ብሏል በዚህ ብቻ ለ73.5 ሚሊዮን ሰዎች የተፈናቀሉ ሲሆን በአመቱ በተከሰቱ የተፈጥሮ አደጋዎች በአንጻሩ ለ9.8 ሚሊዮን ሰዎች በምክንያትነት ተቀምጧል ሱዳን በሀገር ውስጥ ተፈናቃዮች ቁጥር ከፍተኛውን ድርሻ በአመቱ የያዘች ሲሆን 11.6 ሚሊዮን ሱዳናውያን ከመኖሪያቸው ተፈናቅለዋል ሶሪያ ጋዛና ዩክሬን በከፍተኛ ሁኔታ ዜጎቻቸው የተፈናቀሉባቸው ሀገራት ናቸው 29 ሀገራት በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ዜጎቻቸው እንደተፈናቀሉ መግለጻቸውን የጠቀሰው ድርጅቱ በ2024 የተመዘገበው የውስጥ ተፈናቃዮች ቁጥርም ከፍተኛው እንደሆነ አንስቷል ድርጅቱ ኢትዮጵያን በተመለከተ በሪፖርት ውስጥ ያካተተ ሲሆን በ2024 2.4 ሚሊዮን በላይ ዜጎች በሀገር ውስጥ መፈናቀላቸውን ሲገልጽ ከ80% በላይ የተፈናቀሉት ከግጭት ጋር በተያያዘ መሆኑን አስታውቋል በ2023 በዓለም አቀፍ ደረጃ የውስጥ ተፈናቃዮች የነበሩ ሰዎች ቁጥር 75.9 ሚሊዮን ነበር በመጨረሻ አንድ ኮሪያዊ ሰው ከአንዲት ፊሊፒናዊት እናት የጡት ወተት በመግዛት ሲጠጣ የሚያሳየው ተንቀሳቃሽ ምስል ቁጣን ቀስቅሷል
በተለያዩ ማህበራዊ ትስስር ገጾች የተጋራው ቪዲዮ ግለሰቡ በመንገድ ላይ የነበሩ እናቶች ጋር በመሄድ 500 ፔሶ ወይም $9 ገደማ በመክፈል የጡት ወተቶቻቸውን እንዲሸጡለት ሲጠይቅ ይታያል። ነዋሪነቱ በፊሊፒንስ የሆነው ደቡብ ኮሪያዊው የማህበራዊ ሚዲያ አንቂ በከፍተኛ ሁኔታ በሚታወቅባቸው ትስስር ገጾች ከፍተኛ ተቃውሞ የገጠመው ሲሆን ይህ የሆነውም የእናት ጡት ወተት በመግዛቱና በመጠጣቱ ምክንያት ነው ተብሏል። ጉዳዩ የተከሰተው እንደ አውሮፓውያን አቆጣጠር ሜይ ምሽት 9 ሰዓት ላይ ሲሆን በሰዓቱም JTBC የተሰኘ አንድ መገናኛ ብዙሃን ከ4.5 ሚሊዮን በላይ ተከታዮች ባሉት የማህበራዊ ትስስር ገጹ የግለሰቡን ድርጊት ማጋለጡን ተከትሎ ነው። ከ4000 በላይ የተለያየ ይዘት ያላቸው ቪዲዮዎችን በመስራት ለተመልካቾች በማቅረብ ከፍተኛ ተቀባይነት ያገኘው ግለሰቡ ምንም እንኳን ከዚህ ቀደም በቀረጻቸውና በለጠፋቸው ከ30000 በላይ ቪዲዮዎቹ የእናት ጡት ወተት ሲገዛና ሲጠጣ የሚታይ ቢሆንም ብዙም ትኩረት ሰጥቶ የተመለከተው ሰው አልነበረም። አሁን ግን JTBC የተሰኘው ጣቢያ በሰራው የምርመራ ዘገባ የግለሰቡን ድርጊት ለማጋለጥ ቢቻልም ማንነቱ ግን እስካሁን ይፋ አለመደረጉ ተገልጿል። ለለቱ ያዝናቸውን የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን አስሳችሁ የቡድን 20 አባል ሀገራት ኢንተርፌስ ፎረም ፕሬዝዳንትና የተለያዩ ተቋማት መሪዎች ግንቦት 7 2017 ዓ.ም ከኢትዮጵያ የሃይማኖት ተቋማት ጉባኤ የሥራ ኃላፊዎች ጋር ምክክር አደረጉ። በግሬስ ክርስቲያን ሚዲያ የተዘጋጀውን ግሬስ ቶርናመንት የእግር ኳስ ውድድር ሊደረግ መሆኑ ተገለጸ። ከውጭ የፈረንጆቹ ዓመት 2024 በዓለም አቀፍ ደረጃ ከፍተኛ የሀገር ውስጥ ተፈናቃዮች ቁጥር የተመዘገበበት ነው ተባለ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን እነሱ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጀችላችሁ ደግሞ ነፃነት አቁማ ነበረች። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ